አራዳ ቅዳሜ እንደቀጠለ ነው አሁን ደግሞ የሳምንቱን አራዳ ዜናዎች ይዘንላችሁ ቀርበናል እነዚህን ባለማችን ላይ የተሰሙ ኡነተኛ ዜናዎችን ከቀልድ ጋር አዋስተን ይዘንላችሁ ምን ቀርበው እኔ ናትናኤል አብርሃምና እኔ ናሆም በየነ ወደ ዜናዎቹ እናልፋለን የ24 ዓመቷ ቻይናዊት ሴት ባጋጠማት የጤና ችግር በድንገት እንግሊዘኛ ቋንቋ መናገር አቆመች ድንገት ኬት ይምጣ ድንገት እኔ እንደውም ምንድነው ያልኩት በሽታው ሌላ ቋንቋ ነው እንዴ ቋንቋ የሚያስረሳ ነውና እኛ ሀገር እንደውም ምንድነው ያሰቡት መጀመሪያም ያው እንግሊዘኛው ስለሚከብደን ዜናው ራሱ የሚሆነው በድንገት እንግሊዘኛ መናገር ጀመረ ያዘኝ ነው ምትለይ እንግዲህ ቻይናዊቷ ሴት ዶክተሮች በድንገት እንግሊዘኛ ቋንቋ መናገር ማቆም ያጋጠማት የአንዲት ወጣት ጉዳይ የተመለከቱ ሲሆን እንግዲህ አቀላጥፋ ቋንቋውን ትናገር ነበር በጣም ግራ ያጋባቸው ዶክተሮቹ እሱ ነው ፍሉዌንትሊ ታወራለች ከዛ ማለት እዛው ነው ኢዝ በይ ወዝ ጠፉሽ እዚህ ባልና የቀዶ ህክምና ዲፓርትመንት ዳይሬክተሩ ሲናገሩ ዋን ሄንግ ይባላሉ የ24 ዓመቷ ሴት በድንገት ከታመመች በኋላ የእንግሊዘኛ የመናገር ችሎታዋን እንዳጣችና ከዚያ በኋላ ማንዳሪን ብቻ መናገር መቀጠሏን ገልጸዋል የነሱ ሀገር ቋንቋ ኦኬ ማንዳሪን አሁን ያየች ኤቢሲዲውን ያየች አቋለውኮ አፌሌ ነበር ምን ነው አፌሌ ያለች ነበርና ለነገሩ እኔ ያለ በሽታም ነው እንደዛ ማለት እንግሊዘኛ ሲመጣብኝ ሁሌ አፌሌ አቋዋለሁ በቃ ምናምን እና እሷም እንደዛ ነው የሆነችው መጀመሪያ ላይ እዚህ ያሉት ዶክተሮች ከተመለከቷት በኋላ ኦኬ በጭንቅላቷ ባንጎሏ ላይ እጢ መኖሩን እና ያ ደግሞ የቋንቋ ተግባር ላይ ተጽዕኖ እንዳሳደረ ጥርጣሬ አደረባቸው በኤምአርአይ በተደረገ ምርመራ ግን የአንጎሏ ግራ ክፍል አካባቢ የሴሬብረም ደም መፍሰስ እንደደረሰበት ገልጸዋል እና እንግሊዘኛ የመናገር ችሎታዋን የነካው ይሄው የደም መፍሰስ ነው እኔ የሆነ ቦታ ነው እንዴ ቃላቶቹ የሚቀመጡት ሁሉ ተሰብስበው ደሙ ፍሰስ ሲል አብሮ ቋንቋ ኤቢሲ ያሉ እስከዚህ ቢወረዱ ነው ይመስል አረ መጠበቅ ነው የትኛውን ሲጀምር የሌላውን ቋንቋ አማርኛውን እንዳታጣው እንደውም ሴትዮ አላወቀችም ግን የገረመኝ ይሄ ራሱ ቻይናዎቹ አልፈሰሱም ቻይናኛ ቋንቋ አልፈሰሰም እንግሊዘኛው እኔ ሜቢ ማሰው ምንድነው ሌላም ነገር ረስታ ሊሆን ይችላል አሁን ቋንቋው ነው እንጂ አወቀችው ምክንያቱም እንግዲህ ወጣቷ ባንጎሏ ላይ የሚደርስባትን ጫና ለማቅለል የአእምሮ ቀዶ ህክምና አርጋለች እናም የእንግሊዘኛ ቋንቋ የመናገር ችሎታዋን በጣም የሚገርመው መልስ አግኝተዋለች ሰበሰቡት መልስ አግኝተዋለች ይሄ በጣም ይገርማል ይቻላል ህክምና ሌላ ታሪክ ገባ ይሄ በጣም ደስ ይላል ድንገት you never know the main course last when rather than me ምናምን ትላል ምንድነው እዚህ ተመለሰ መጣልኝው እንዴ አናቷን ከፍቶ ሜሪት ነው የጨመቁላት ውስጥ ትክክል እንደውም አንዳንድ አስተያየት ሰጪዎች ምንድነው ያሉት እንደዚህ የውጭ ቋንቋዎችን በተሻለ ሁኔታ እንድንናገር ለምን ቀዶ ጥገና እናረግም ተጋሽተት ሄደን እስቲ ዝም ብላችሁ ስፉት እስቲ የሆነ ቋንቋ ከመጣ ጀርመንኛ ይፈስል አልአረቢክ ካልክ አንድ ቋንቋ አገኘው ትላል እና ቀዶ ጥገና አርግል ማሺ ወደ ቀጣይ ዜና እናልፋለን ለ60 አመታት እንቅልፍ ባይኔ አልዞረም የሚሉት የ80 አመት ቪየትናማዊ አዛውንት ጉድ ያስባሉ 60 አመት ምንድነው ያላስተኛቸው አስበዋል 60 አመት ሙሉ እንዴት ዋሉ ነው ሲባሉ የከረሙት አላደርኩም ያለሽ የህክምና ባለሙያዎች ግን አዛውንቱ ምናልባት ስለማይሰማቸው ነው እንጂ በቀን ውስጥ የተወሰኑ ሰዓታት መተኛታቸው አይቀርም አይናቸው ዲስልስ ማይሰማቸው ሲሉ ቆይ እንቅልፍ ካልተሰማ ምኑን እንቅልፍ ሆነ ገባ መተኛትን ሳታክ ተኝተ ነበር ይባላል ሰውየው ማረፋቸውን ላያቁ ይችላል ብሎ አሰቡ ዶክተሮች አሰቡ ለበቀ ግራው ይገባ ሰውየው እየሸመጠጡ ማታኝተው ብድጊና ማንተኛው ማሽተኛው ነው ይላል ሳያውቁ ተኝቶ ነበር ይባልም እሳቸው ካላጣጣሙት እረፍት ካልተሰማቸው ተኙ አይደለም እንጂ ቀኑ ሙሉ አፍጥጠ ተኝተ ነበር እኮ ስትባል አሰቡ ዶክተሮቹ መልስ ስላጡ ይመስለኛል ሰው ያለ እንቅልፍ አይኖርም ብለው ስለሚያምኑ ያን ስለደመደሙ አዲስ ከሚመራመሩ በቃ እርሶ ተኝተው ነበር ተኝተዋል እርሶ ወደቤት ላለፉት 6 አመታት እንቅልፍ ይዞኝ አያውቅም ይላሉ ቤተሰቦቻቸው ጓደኞቻቸውና ጎረቤቶቻቸውም ጭምር እሳቸው ተኝተው እንደማያውቁ ነው የሚናገሩት የሚገልጹት አያ አዛውንቱ የ20 አመት ወጣት እያሉ ካጋጠማቸው ህመም ወዲህ ከእንቅልፍ ጋር ተሰነባብተዋል እኔን ያሳሰበኝ ግን እኚህ ሰውዬ ከዛ በኋላ ቀን እንዴት ነው የሚቆጥሩት 60 አመቱን ሙሉ አንድ ቀን ነው የሚሉት እንደ ህልም ካዩ እኮ 60 አመት አለፋቸው ከቃጁ 60 ዴድሪም ነው የሚያደርጉት ይሄዱ የሚያደርጉ በጣም ከባድ ይመስለኛል እኔ ግን ስገምት ይሁን ህልም ራሱ ካዩ እኮ 60 አመት ካለፋቸው በብላክ ኤንድ ዋይት እኮ ነው ህልም የሚያስታውስ
ግን ስንት መንግስት ያያሉ ማለት ነው ሊበቁማቸው ስንት መንግስት ያያሉ የእንቅልፍ ማጣት ችግሩ በጤናዬ ላይ ያስከተለው ተጽዕኖ ስለመኖሩ እንጃ እስካሁን ምንም ችግር ግን አልገጠመኝም ጤነኛ ነኝ ብለዋል ያው እንደማንኛውም አርሶ አደር ስራዬን እየሰራው እያከናወንኩ ነው ብለዋል ግን ከሌላው አርሶ አደር ሰው ለየት የሚያደርገው በጨረቃም በፀሐይም ያርሳል ስለማይተኛ አይተኝ በተለይ ደግሞ አሜሪካ በቪየትናም ባካሄደችው ጦርነት ዓመተ ምህረቱን ከ1955 እስከ 1975 በተካሄደው ጦርነት ላይ በእጃቸው ጉዳት እንደደረሰባቸው ይነገራል ምናልባትም በጦርነቱ ላይ የተመለከቱት ዘግናኝ ነገሮች እንቅልፍ እንዲያጡ 60 ዓመት እንዳይተኙ ምክንያቱም ጭምር ሊሆን ይችላል ተብሎ ነው የሚነገረው ጥይት ምናምን ሳታቸው ይኖራል አልተኛም በሊሆን ይችላል ያም ሆነ ግን እኚህ ሰውዬ በ24 ሰዓት ውስጥ አንዴም ሳይተኙ ልጅ ያላቸው ብቸኛው ሰው ናቸው ወደ ቀጣይ ዜና ስናልፍ በጃፓን አንድ ወጣት ለረጅም ጊዜ ስልክ በመጠቀሙ የተነሳ የአንገት መውደቅ አጋጠመው ይገርማል እንግዲህ ስልኩ ይወድቃል ተብሎ ነበር የተገመተው የአንገት መውደቅ አንገቱ ነው የወደቀው እንደዚህ እንዳለ ነው መመለስ ያልቻለው ሰውዬው እና እንግዲህ አብዛኛውን ጊዜ ስልኩን በመመልከት የሚያሳልፈው ይሄ የ25 ዓመቱ ጃፓናዊ ውሎ አዳሩን ስልኩን ብቻ ሲያነሳ እንግዲህ የራሱን ጭንቅላት ማንሳት አቅቶታል ከዘራው ነው ቀረነ እንዳጎነበሰ ማንሳት በማይችልበት ደረጃ ደርሷል በዚህ ዘመን ስልክ ስንቱን መሰለ አንገት ደፍ ያስባል ለዘላለም ጫው ደውል ጊዜም አንገት ደፊ ድሮፒንግ ሄድ ሲንድሮም ነው የሚባለው በሽታው እንግዲህ በአንገቱ ጀርባ ላይ ትልቅ እብጠትና የአንገቱን ጡንቻዎች ተጠቅሞ ራሱን ማንሳት አልቻለም ነው የተባለው እና እኔ እንደውም ከዚህ ምን ተማርክ በላይ ምን ተማርክ ስልክን ቀና ብለን መጠቀም እንዳለብን እንዴ አሁን እኮ አዲስ ኢቮሉሽን ሊመጣ ነው ማለት ነው ድሮ ከነ ሉሲ እንዲብሎ ነበር የሚሄዱት አሁን በስልክ እየሄድን ነው እና ግለሰቡ የሕክምና እርዳታ ከማግኘቱ በፊት ከፍተኛ የሆነ የአንገት ህመም እንዳጋጠመው ከዛ በኋላ ደግሞ ምግብ ለመዋጥ መቸገሩን ተናገረ እኔ ሰውየው በዚህ ሁኔታ አይ ቲንክ ሲበላም አጎንብሶ ምክንያቱም እንዴት ይገባል ልክ ነው እዚህ ጋር ካበጠ እየታመመ ሄደ እንግዲህ ይሄም ደግሞ ከዛ ቀጠለና ምን ሆነ ክብደቱ በፍጥነት እንደቀነሰበት ተናገረ እንግዲህ ውሎ አዳሩን ጭንቅላቱ ማንሳት ባለመቻሉ ከተፈጥሮ ውጪ በሆነ መልኩ አንገቱ ደካማ ሆኗል ሰውየውን አከርካሪው እስኪዛባ እኔ ታው ነው ብለው አንዳንድ ሰዎች አንዳንዴ የተኮን ስልክ እየበላህ ምናምን ስልክ ይዘህ በትክክል ዜብራ ላይ እየተሻገረ በእውነት ባለፈውን ዜብራ ላይ እንደዚህ ተሻገረ መኪኖቹ እየመጡ ሰውየው ስልክ እየተጠቀመ ነው ከዛ ሰማይ ቤት ነው እና ሰማይ ነው የሚቀጥለው ስልኩ የለም ስልኩስ በቃ በዚህ ዘመን ሰው አበዳሪውን ብቻ ነው በሙሉ አይኑ ያየ የሚያናገር እንጂ ሌላ ቦታ ሲሆን ስልክ ይዞ ነው የሚቀመጠው ሁሉም አንገደፍ ይሆን ሁሉ እና ይሄ በዚህ ምክንያት እንግዲህ በዚህ ደረጃ ሰውየው ታሟል መጀመሪያ ላይ ዶክተሮች የወደቀውን ጭንቅላቱን አንገቱ ላይ ለማከም ሞክረው ነበር እዛው ባለበት አስባ እንደተኝ እየተደረክ ለማቅናት ሲሞከር ግን ሲጀመር አናቱ ትልቅ ነው እንዴ ኖርማል ጭንቅላት ወድቆ እንደዛም ቢሆን ነገር ግን እንግዲህ ይሄንን ከሞከሩ በኋላ በአንገቱ ላይ የመደንዘዝ ስሜት እንዳለው በመረጋገጡ ከፍተኛ ሕክምና ለመምረጥ ተገደዋል ከዛ ምንድነው ያደረጉለት በተከታታይ በተደረገው የቀዶ ጥገና ሂደቶች ውስጥ አንገቱን ለማስተካከል በአንገት አጥንት ውስጥ ብሎኖችና የብረት ዘንጎች በማስገባት ይገርማል ለስልክ እኮ ነበር ብረትና ብሎን የሚያስፈልገው ለሱ በገዛጄ በር ማጠፊያ ሆናል እና በዚህም የተዛባውን ያከርካሪውን አጥንቱን ጠባሳውን አነስተኛ ክፍል ውስጥ ማስወገዳቸው ተዘግቧል በጣም ይገርም በጣም እና እንግዲህ አንገት ቀዶ ጥገና ከተደረገለት ከ6 ወር በኋላ ታካሚው ጭንቅላቱን በቀላሉ በማንሳት በትክክለኛው ቦታ ላይ ይቆያል ሚል ሐሳብ ሰጥተዋል እንግዲህ ሰውየው በብሎን እንደገና ዘንጎች ገብተው አሁን ላይ ያገገመ ነው ተብሏል ቆራሌው እንዳይ እሱን ደግሞ ሲፈቱበት አላበረቱን ተውት ይላል እንግዲህ ዶክተሮች የስማርትፎን አጠቃቀምን በተመለከተ ጥንቃቄ እንዲደረግ መክረዋል ያው በሽታው አንገትን ለረጅም ጊዜ በማስጎንበስ በአከርካሪ አጥንት መዛባት ምክንያት ሊመጣ ይችላል ስለተባለ ያው ሁላችሁም በየቤት የምታዩ አስቀምጡ ነው ይያልን ያለ ነው ራስ ዜና ሳይ ስልክ ይዞ ማያል ወይ ስቀሉት እንደ ቲቪ ስልኩ ወደ ቀጣይ ዜና እናልፋለን ለሞት እጅ አልሰጥም ያሉት አዛውንት ካስክሬን ውስጥ አንኳክተው ወጥተዋል
እንደዚህ ምስር በተወደደበት ጊዜ እድሩ ወጥ ከሰራ በኋላ ሳይሞቱ ቀብሯቸው ነው እኔ እነሱ እድር ዳኛ ብሆን አንከፍትም ነው ምን ሞታል ጉዳዩ የሆነው እንግዲህ በኢኳዶር ነው ሞተዋል ተብለው ሊቀበሩ የነበሩት የ76 ዓመት አዛውንት በአስክሬን ሳጥን ውስጥ በኃይል እየተነፈሱ ተገኝተዋል ለሟች ልብስ ለመቀየር ወደ ሳጥኑ የተጠጉ ቤተሰብም የአዛውንቷን እስትንፋስ እንዳልተቋረጠ አረጋገጡ ማለት ነው እንዳልሞቱ አሉ በህይወታ ይጋይዘብ ያኛው ሰውዬ እዚህ ሰውዬ ዜና ሰምቶ ነው የሚመስለው ማይተኛው ከተኛው ሞታል ብሎ ሊቀብሩኝ ነው ብሎ ነው ያሳለፈኝ ኧረ እኔ አልሞታልተኝ እሺ ከዛ ድምጽ ተሰማ ድምጹን የሰሙ ሰዎችም በፍጥነት ወደ ህክምና ተቋም ወሰዷቸው ከዛ በህይወት እንዳሉ ተረጋገጠ ለቀብር የተሰበሰበውን ቤተሰብ ወደ መጣበት ተመለሰ ማለት ነው አስብሳችሁ በቁም የቀብራቸውን ሴሬሞኒ አዩ ድንቅ አዛውንት አሁን ኮሌጅ ተሰብስቦ ምናምን እንትኑን ሻጠን ወርሱን ምናምን ያሉ ሰውዬ ብድግ ሲል ኧረ ተነሱ ያላ መሬቱን ሲከፋፈል ልክ ሰው እኮ ሲያርፍ እኮ ብዙ ነገር ነው የሚከሰተው በሀብት በንብረት ዙሪያ ያቺኛዋ ሚስትየው እቺኛዋን ምናምን ይተዋል ሌላ ልጅ መጥቶ ሊሆን ይችላል የማናውቀው ልጅ ልክ እንዳልኮ ነው ልጆቻቸውም እንግዲህ ለደቂቃ ወርሰው ወዲያው መልሰውታል አገኘም ብለው ማለት ነው ምናልባት ፕራንክ ያደረጉ ይሆን ዛሬማ አያሉ ማን እንደሚወደኝ የኛ አዛውንት ልጅ ሆኖ ጊልበሩም እናቱ ጤናቸው እንዲመለስ በመጸለይ ላይ መሆኑ ተገልጿል ሲነሱ ማን እየጸለይኩልሽ አይ ለጨዋታ ነው እንግዲህ ህይወታቸው ማለፉ ተነግሮ በፍጥነት ወደ አስክሬን ሳጥን የተወረወሩና የሚያደምጣቸው አጥተው ነፍሳቸው ሳይወጣ የተቀበሩ ሰዎችም ቁጥር ቀላል እንደማይሆን ይሄ ማስረጃ ይሆናል ማለት ነው አስባል እንዴ ከዚህ በኋላ ምንም እንኳን ከባድ ቢሆንም ግን እስከመጨረሻው እንዲያዳምጥክ ነው መቅማሽ አይዳችሁ እዚህ እኮ ዛጥን ውስጥ ካተ ድንጋይ ጭነውብህ ከዛ ተለስኖ በብረት ታጥሮ አንተን ማይመስል ሐውልት ላይ ዝግትግትግት እንዴትም ብትርፍ ራሱ አጥታ በቃ ተውት ብለህ ትሞታለህ ዜናዎቹ የኔ ይመስሉ ነበር የሳምንቱ የአራዳ ቅዳሜ አራዳ ዜናዎች እነዚህን ይመስሉ ነበር ቀጣይ ሳምንት በሌሎች ዜናዎች እንገናኛለን ሰላምና ፍቅር ለሀገራችን ሳቅና ተድላ ለህዝባችን አራዳ ቅዳሜ ይቀጥላል